Please, Lamine! Save me, Lamine Yamal! Save me! አንስቷል ብዬ አስባለሁ። ኳስ ተመልካቾች ከደጋፊነት ስሜት ውጡ። ስፔን አርጀንቲናን ታሸንፋለች ማለት ነው። ይህ ጨዋታ ስክሪፕት እንደነበረ ስንቶቻችሁ ታውቁ ነበር? አሳዩት። ስፖርት ሰርተህ ነው እርቦህ ነው? ይቤሃል ቢሮ ይጠማሃል ቢሮ እኮ ስድብ አይደለም። ምን ነው ሙሉ የተወጣ የኢትዮጵያ ወጣት ተርበን የለ ሲክስ ባክ አይደለም አጥንት የወጣ ስንት ሰው አለ አይደል? ዛሬ ፍቅራችሁ ላይ ቀንሱና ነገ ሳጠፋ ይቅር የምትሉበትን ነገር አስቀምጡልኝ። How do you make that money? I just do. You just do? Yeah. ባንኩም ታንኩም በእጃቸው ነው። ስለዚህ ምንም ነገር ቢያደርጉ አይደንቅም። ይህ ሁሉ የስድብ ውርጅብኝ ለወራት ሲወርድ እሺ ዝም አላችሁ። እሺ ይሁን። እሱ 31 ሰራተኛ ላባረር ነው ስል አይዞ አይባልም። ችግር የለውም 31 ሰራተኛ ቢባረር ማለት ነው። ሰላምና ጤናን በያላችሁበት ተመኘውላችሁ። የተወደዳችሁ የምወዳችሁ የማከብራችሁ ውድ ቤተሰቦቼ እንደምን አላችሁ? የዛሬው ጊዜ የተሰኘ ፕሮግራማችንን ይዘን መተናል። እንደተለመደው በአዳዲስ ቪዲዮዎች ተገናኝተናል። እንግዲህ ሁላችሁም ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ እንድታዩን በአክብሮት ነው የምንጋብዘው። ከተቻለ ደግሞ እይታችሁ ደግሞ ዋጋ እንዲሰጠን ቪፒኤን በማብራት በተለይ ኢትዮጵያ ውስጥ ያላችሁ እንድታዩን በአክብሮት እንጠይቃለን። ወደ ዛሬ የተመረጡ ቪዲዮዎቻችን እናልፋለን። ዛሬ እንግዲህ የዓለም ዋንጫ ፍጻሜውን አግኝቷል። ወደ ዛሬ ቪዲዮዎቻችን እንለፍ። Lamine Yamal, this message is for you. Lock in! Please! Por favor, Lamine. Por favor. Lock in, brother. Yo hablo español. Lock in. Bueno, Lamine Yamal. Por favor. That's my message. Don't play, Lamine. Just go. Just win. Win against Argentina World Cup final, Lamine. Please. Please, Lamine. Please, Lamine. Save me, Lamine Yamal. Save me. Save me from disaster. I can't deal with this with another year. If Messi win the World Cup again, I don't know what I can say as a Ronaldo fan. I can't say anything. Save us, Ronaldo fans. 9 ሰዓት ሊል ነው። አሁን ቤት ገባን። እስፓኒያ የዓለም ዋንጫ አሸናፊ ሆናለች። ኩባርሲ ምርጥ ወጣት ተጫዋች በመባል ተመርጧል። ምርጥ ግብ ጠባቂ፣ አንድ ጎል ብቻ ነው የተቆጠረበት፣ ይገባዋል። የውድድሩ ምርጡ ተጫዋች ኮከብ ተጫዋች ደግሞ ሮድሪ ይገባዋል። የአዲስ ጉዞ ጅማሬ ሁለቱንም ያሸነፋቸው ላሚን ያማል ዓለም ዋንጫ አንስቷል። ላሚን ያማል በ19 ዓመቱ። ወደ ጨዋታው እንሂድ እስኪ። ይህ ልጅ ምን ያህል እድለኛ እያያችሁ የያማል ወንድም ነው። አቤት እድለኝነት! በዚህ እድሜው ከወንድሙ ጋር ዓለም ዋንጫ አንስቷል። ላሚንም ጀለስም በቃ ዓለም ዋንጫ ነው ይታለች። የጨዋታው ኮከብ የተባለው ፈራን ቶሬስ ነው። አስገራሚ ጎል ማስቆጠር ችሏል። በዚህ ዓለም ዋንጫ 120 ደቂቃ የፈጀው ጨዋታ እጅግ አሰልቺ፣ ምክንያቱም አንድ ቡድን ብቻ ነበር ሲጫወት የነበረው። የሚገባው ቡድን ዋንጫውን አንስቷል ብዬ አስባለሁ። አንድ ሊዮ ሜሲን የሚጠብቅ የአርጀንቲና ቡድን ከዚህ በኋላ ዳግመኛ አርጀንቲና የሚባለውን ስም ራሱ ስለመጥራታችን የሚያጠራጥር ቡድን እስከ ፍጻሜ ድረስ የመጡበትን መንገድ አይተናል። እዚህ ጨዋታ ላይ ደግሞ ጭራሽ ዶሚኔት ተደርገው 0-0 ኤክስጂ ምንም ነገር የሌለበት ጨዋታ ማለት ነው። 0-0 ማለት ቆጣሪ ሰዓት እንደቆመ በቃ የቆመ ሰዓት እንደማለት ነው። 120 ደቂቃ የቆመ ሰዓት ሆነው ጨዋታው ተጠናቋል። እስከ ሌሊቱ 9 ሰዓት ኢትዮጵያ ላይም በተለያዩ ዓለም ላይ ኳስ እያዩ ነበር። ይህ የዓለም ኳስ ጨዋታ እንግዲህ እንደሚታወቀው አብዛኛው ሰው እንግዲህ ደጋፊ ነው እና ይህ ግን አሁን ከጊዜ ወደ ጊዜ የእግር ኳስ ጨዋታ ሜዳው ላይ ፖለቲካ፣ መንፈሳዊ ፍጥጫዎችም እጅግ በጣም እንደሚታዩበት ይታወቃል። በተለይ እንግዲህ የጥልቅ ስክሪፕት ጸሐፊዎች ይህ የስፔን ዋንጫን ስፔን እንደምታነሳ ቀድሞ እንደተነበዩ ዴሰብን ግን ማን ነው? ዴሰብን እጅግ በጣም በሚገርም ሁኔታ ሚስጥር በማውጣት ይታወቃል። አርጀንቲና እንዲሸነፍም የተፈለጉ ለምንድን ነው? የተቀመረ ስክሪፕትም ጭምር ይመስላል እና እናንተ እንቅልፋታችሁ እስከ 9 ሰዓት ጨዋታውን ጓግታችሁ ያያችሁ ሰዎች ጨዋታውን ስፔን እንደሚያሸንፍ ታውቁ ነበር? እስቲ ኮሜንት ላይ ጻፉልን። የእግር ኳስ ተመልካቾች ከደጋፊነት ስሜት ውጡ። እኔም እግር ኳስ ተመልካች ነኝ፣ እግር ኳስ ወዳጅ ነኝ። ከደጋፊነት ወጥታችሁ ነው ይህን መርሃ ግብር እንድትከታተሉ የምፈልገው፣ ይህን ዶክመንተሪ ማለት ነው። ለነገሩ ያስወጣቸዋል። የመጨረሻው ላይ
ሁሉንም ነገር ስታውቁት ማለት ነው። በነገራችን ላይ ይህን ዋንጫ ማን እንደሚያነሳው የትኛው ቡድን እንደሚያሸንፍ እዚህ ፊፋ የለቀቀው ፎቶ ላይ በደንብ በግልጽ ተቀምጧል፣ ማየት ትችላላችሁ። ኦኬ የላሚን ያማልና የሊዮኔል ሜሲ ግንኙነት የጀመረው በፈረንጆቹ አቆጣጠር በ2007 ነው። ሊዮኔል ሜሲ የ20 ዓመት ዕድሜው ላይ እያለ ላሚን ያማል ደግሞ የ6 ወር ልጅ እያለ እና በምታዩት መልኩ ገላውን እያጠበው ይታያል አላችሁ በደንብ። ሌላኛው ፋሲኔቲንግ የሚያደርገው የሚያስደንቀው የሚያስገርመው መረጃና ማስረጃ ደግሞ ይሄ መጽሐፍ ነው። ፐብሊሽድ የተደረገው ይኸውላችሁ ፐብሊኬሽን ዴቱን ይዩት፣ በጁን 2 2026 በፈረንጆቹ አቆጣጠር ነው። የህፃናት መጽሐፍ ነው፣ ደ ወርልድስ ጌም የሚል ማለት ነው፣ ስለ ዓለም ዋንጫው እና እዚህ መጽሐፍ ላይ ማን እንደሚያሸንፍ ማን ከማለፍ ፍጻሜ እንደሚገናኝ አስቀምጠውታል። እውነት ነው ውጤቱ አይደለም የሚለው ለእናንተ ትቸዋለሁ። መጀመሪያ ፎቶ ላይ አሳይቻቸዋለሁ ማን ሊያሸንፍ እንደሚችል፣ መጨረሻ ፎቶ ላይ ማሳያቸዋለሁ እና መጽሐፉ ላይ እንደምታዩት አርጀንቲና እና ስፔን ለፍጻሜው ጨዋታ እንደሚገናኙ ላሚን ያማልና ኩኩሬላም ይታያሉ ማለት ነው። ሊዮኔል ሜሲም ይታያል ማለት ነው እና 0-0 እንደሚሆኑ እስከ ተወሰነ ደቂቃ ድረስ ከዛ በኋላ ደግሞ አንድ እኩል እንደሚሆኑ እስከ 80ኛው ደቂቃ ድረስ ይታያል ማለት ነው። ከዛ በኋላ ጎል ይታያል። ማን ያገባል? ስፔን አርጀንቲና ላይ ታገባለች። አኮርዲንግ ቱ ዲስ ቡክ ስፔን አርጀንቲናን ታሸንፋለች ማለት ነው። ኮሬክት ስኮር የለውም ግን ስፔን አርጀንቲናን ታሸንፋለች በሚለው ነው ይሄ መጽሐፍ የሚናገረው። እኔ ያልኩት ሳይሆን መጽሐፍ የሚናገረው። እኔ ነግሬያቸዋለሁ። የመጀመሪያው ፎቶ ላይ አለ ውጤቱ እና መጨረሻ ላይ ማሳያችሁ ፎቶ ላይ ይኖራል። የስፔኑ ጋዜጣ ወይንም ኒውስፔፐር ማርካ እኮ በጁን 24 2026 ቀድሞ ማን ለፍጻሜ እንደሚደርስ የአርጀንቲና ማሊያና የስፔን ማሊያ በማድረግ አሳይቷል። እንዴ ልጨምርላችሁ፣ ሌላም ደግሞ በኢኮኖሚስት ማጋዚን የ2026ቱ ትንበያ ላይ ወይንም ደግሞ የዓለማችን ስቴጅ ዳርለች ሜትሪክስ ውስጥ አር ላይ ያለ ነው። የፊት ለፊት ገጹ ላይ ያሉትን ከለሮች እዩዋቸው። 2 ከለሮች ናቸው፣ ሌላ ከለር አታገኙም። ሰማያዊ፣ ውሃ ሰማያዊ እና ቀይ ከለር ማንናማ አርጀንቲናና ስፔን ማለት ነው። ከስር ደግሞ ኳሱን የሚመታው የስፔን ማሊያን የለበሰ ነው። ማንን ነው የሚመታው ምናምን እዚህ ፎቶ ላይም ውጤቱ አለ ማለት ነው። መች ኢኮኖሚስት ማጋዚን በየጊዜው በዴይ 70 ይዤላችሁ እመጣለሁ የወደፊቱን ስለሚናገር ማለት ነው። ራሱ ላሚን ያማል ራሱ የዓለም ዋንጫው ከመጀመሩ በፊት እኮ ይህን ፎቶ ለቆ ነበር በሶሻል ሚዲያው ላይ ማለት ነው። ማን ከማ ለዓለም ዋንጫ ፍጻሜ እንደሚደርስ ይታያቸዋል። 2 ጀርዚ 2 ማሊያ ይታያል። የአርጀንቲና ማሊያ እና የስፔን ማሊያ ይታያል ማለት ነው። የ433 እንግዲህ ታዋቂ ነው፣ እሱ ነው ፖስት ያደረገው እንደምታዩት ማለት ነው። ስለዚህ ሁለቱም 19 ቁጥርን ለብሰው ነው ለመጀመሪያ የዓለም ዋንጫቸው የተጫወቱት ማለት ነው። ኢቨን የአይሾ ስፒድ ወርልድ ካፕ ሚውዚክ ቪዲዮ ክሊፕ ላይ ራሱ ነገሮች ግልጽ ነበሩ። ለካስ አይኖቻችን ማየት ስላልቻሉ ነው እንጂ የስፔንና የአርጀንቲና ማሊያ በትልቁ ሲውለበለብ ይታያል እንደምታዩት ማለት ነው። እና በጣም የሚገርም እኮ ነው። አያችሁ አይደለ? the devil is in the details የሚባለው that's why። ለዚህ ነው ሰይጣን በጥቃቅን ነገር ውስጥ ነው። እንደዚህ ነጠላችሁ እያወጣችሁ ካላጋለጣችሁት እሱን ማግኘት ከባድ ነው። በእርግጥ ፊት ለፊት የሚሰሩ ስራዎችም እንዳለ ሆኖ እንደዚህ ዲኮዲንግ የሚያስፈልጋቸው መፈታት የሚያስፈልጋቸው ፐዝሉን ዶቱን መገጣጠም የሚያስፈልጋቸው እርኩሰቶች የሚሰራቸው አጋንንታዊ ሴራዎች አሉ። በኢንተርቴንመንቱ ዓለም፣ በስፖርቱ ዓለም እንደምታዩት፣ በሚውዚክ ኢንዱስትሪ ዓለም፣ በፋሽን ኢንዱስትሪ ዓለም፣ በፊልም ኢንዱስትሪ ዓለም እንግዲህ በጥቂቱ ይዤላችሁ መጥቻለሁ። እናንተ ሙሉን ገብታችሁ በተለይ እንግዲህ የሜሲንና የያማልን ጥልቅ የሆነ ግንኙነትና የ19 ቁጥሩንም የሚጠቀሙበትን ሲስተም እንደሚታወቀው ዳቢሎስ እንግዲህ የቅዱሳኑ መውሰድ ልማዱ ነው። ከቁጥር ጋር ምንም ጸብ እንዳትፈጥሩ ደግሞ ግን ዞሮ ዞሮ ለምን 19 ቁጥርን ለምን በ19 ዓመቱ ዋንጫ ሊያነሳ እንደቻለ በጣም ትንታኔ ሰጥቶበታል እና ገብታችሁ እዩ። ግን ስላስገረመኝ ስላስደነቀኝ ነው። ይህ ጨዋታ ስክሪፕት እንደነበረ ስንቶቻችሁ ታውቁ ነበር? እንቅልፍ ያጣችሁለት ጨዋታ በዚህ ልክ ስክሪፕት መሆኑን ስትሰሙስ ምን ተሰማችሁ? እንግዲህ
ዓለም እንደምናየው ሀገራችንንም ጨምሮ ብዙ ጊዜ ጦርነት ክስተት ይመስለናል። ግን ስክሪፕት እንደሆነስ በምን ስክሪፕት ነው። አለቀ። አራስ ነጥብ። ከዚህ ጋር እዚህ ጋር እዚህ ጋር እዚህ ጋር እዚህ ጋር እዚህ ጋር አፍሪካ በስክሪፕት ውስጥ ነው ያለችው። ምን አለፋችሁ ካልነቃን፣ ካልበረታን፣ ካልሰራን፣ ካልጎለበተን፣ ካልሮጠን በምንም ተአምር በተለይ የምዕራባውያንን ሴራና ሂደት በምንም ተአምር ልናሸንፈው አንችልም። ፈጣሪ አምነን ጠንክረን ሰርተን ነፃ መውጣት የምንችለው ከአልባሶቻቸው፣ ከምግቦቻቸው፣ ከብዙ ነገር እኛ መርፌዎቻቸውን ተወግተናል እና ስለዚህ ሁሉ ነገር ስክሪፕት ነው አባቴ። ጫካ ገብተህ የምትባላውም ቆመህ የምትባላውም ስክሪፕት ነው እየተጻፈልህ እየተነበበልህ ያለ። ንቃ፣ ኳስ የፍቅር ነው ተብሎ በዚህ ልክ ፖለቲካና መንፈሳዊ ፍጥጫም ነበረበት። ለማንኛውም ስፔን እንኳን በላሽ እንኳን ተመቸሽ። ይህን ይመስላል። ወደ ቀጣዩ ቪዲዮችን እንለፍ። ወደ ቀጣዩ ቪዲዮችን ስናልፍ እንግዲህ አነጋጋሪና ሶሻል ሚዲያን እያናጋው የሚገኘው የአምለሰት ሙጬና እንዲሁም ደግሞ የያሲኖ ጉዳይ ነው። አንድ በእንግዲህ ሲክስ ፓክ አለኝ ብሎ ሲናገር እሷም እንዲህ ብለው ነበረ። በዛ ምክንያት እንግዲህ እሷንም እያብጠለጠሉ ይገኛሉ። ብዙ ቪዲዮዎች እንግዲህ እየተሰሩ ይገኛሉ። ግን እኔ ብዙም ነውር አይመስለኝም የተናገረችው ነገር፣ ምክንያቱም በጨዋታ መካከል ነው ያነሱት። ሲቀጥል ደግሞ አጀንዳ ጠፍቶ ነው ይህን ያህል የምታራግቡት? አዎ ተርበናል። ትንሽ ቪዲዮ ሲክስ ፓክ አለኝ ከየት አመጣው? ስፖርተኛ እኮ ነኝ። በእውነት የእውነት ፎቶን እናሳይሽ? አታምኝም? ፎቶን ካላሳየኝ አላምንም። አሳዩት። ስፖርት ሰርተህ ነው እርቦህ ነው? በገዛ ቆንጨራዬ ነው የገደሉ። እርቦ ነው። ይርብሃል ቢሮ፣ ይጠማሃል ቢሮ፣ ይጨንቅሃል ቢሮ፣ ሁሉም እንደዛው ነው። መቻል ነው ዘንድሮ። ዝጋ አንተ ዝጋ ዝጋ። እርቦ ነው እርቦ ነው። ከአንተ ጋር አውራም በቃኝ። እኔ ራስ ኮሚቴ ያደረገኝ ባንዴ እርቦ ነው። እኔ እርቦ እኔ ግን አራበኝም። ካላመንሽኝ አሁን በልቼ የመጣሁትን እርጥብ ነው በልቼ የመጣሁት ልነግርሽ ይችላል። እኔ ሲክስ ፓክ ያለው ሁሉ እርቦት ነው። ሲክስ ፓክ የሚመጣ በመራብ እኮ አይመጣም። ሲክስ ፓክ አይቼ እኮ ነው። አንዳንድ ፕሮፌሽናሎች እንደሱ ሲሰሩ በእርግጥ ባይዘው ኮንዲሽን ከሌለ ይርባል። አንተን ነው ሰዎች እንትን የሆነች እምብርቴ አቆራረጡ ትክክል አይደለም ስትወለድ። አዎ ዝም ብለው ነው ጊዜ ስላልነበራቸው በአንድ እጃቸው ነው የቋጠሩት እና በጣም እንደዚህ አብጣለች ወደ ውጭ ወጥቶ። አዎ እና ከደረቴ እኩል ነው ማለት ይቻላል። እና ያሲን እምብርቴ ካፖርት ቁልፍ ይመስላል ምናምን የሚባሉ ነገሮች እንትን አደርጋለሁ። ሪስታርት የምታደርገው እሱ ሲነካ ነው ወይ ምናምን ይሉኛል። እና ሰዎች ኔጌቲቭ ነገሩን ያዩታል። ግን እኛ ለፍተን ነው ያመጣ ነው። ይህን አስረግጬ ለመናገር እፈልጋለሁ። እሺ ርቦኝ አስረግጬ ለመናገር እፈልጋለሁ። በረሃብ አይደለም የመጣው ብሎ አረጋግጦላታል መጨረሻ ላይ። ዞሮ ዞሮ ይህ ጉዳይ እንግዲህ ርቦ ነው የሚለው ነገር እንግዲህ ብዙም መነጋገሪያ ሆነዋል። ብዙዎች ተቀባብለዋል። ብዙዎች ትችት ተሰንዝረዋል። እንዴት እንደዚህ ያለሽ አንቺ እንደውም ይህንን ስራ ማቆም አለብሽ ብላ ብላ ብዙ ነገሮችን ተብላለች። እና እኛ የሚሰማን ነገር ምንድን ነው? ያው እንደ ቀልድ ነው፣ ድንገት ነው ያነሳቸው። እንደዚህ አይነት ጨዋታዎች አንዳንድ ጊዜ ይወረወራሉ። ግን ደግሞ ርቦ ነው ወይ? ምንም እኮ ረሃብ እኮ ስድብ አይደለም። ምን ነው ሙሉ ወጣት የኢትዮጵያ ወጣት ተርበን የለ? ምን ታካብዳላችሁ? ግን ክባድ ምናምን ርቦናል። አዎ ርቦናል። እስኪ ያራበንም ብላችሁ የምታስቡ እንዴ? በረሃብ ሲክስ ፓክ አይደለም አጥንቱ የወጣ ስንት ሰው አለ አይደል? ስንት የተራበና ስንት የተራበ ወጣት ባለበት ሀገር ላይ ርቦ ነው በረሃብ እንዴት ሙሉ ትያለሽ ምናምን ትላላችሁ። ሲቀጥል ደግሞ ይሄ በቃ ተስፋን በቃ ዘና ብላችሁ ልታልፉበት የሚገባ ነው። ስንት ጉዳይ ባለበት ሁኔታ ላይ ይህንን እሹ ማራገብ ያን ያህል ብዙም አይታየኝም ለእኔ። ያሲን እንግዲህ በሚገርም ሁኔታ የኢንተርቪው መጨረሻ ላይ ለኢትዮጵያ ሕዝብ ድንቅ የሆነ መልእክት አስተላልፏል። ይህ መልእክት እጅግ በጣም ልቤን ስለገዛውና ለሁላችንም በተለይ እንደዚህ አይነት ስራ ላይ ያለን
ወጣቶች ልናስበውና ሁልጊዜም ቢሆን ሰዎች እንዲያስቡልን ልናደርጋቸው የሚገቡ ነጥቦች አንዱ ይሄ ነው ብዬ ነው የማስበው። ሰዎች በአንዴ ይወዱናል፣ ከዛ ደግሞ በአንዴ ይጠሉናል። በዚህ ሁኔታ ውስጥ ያሲን በሚገርም ሁኔታ በጣም ልቤን ያረካው አንድ መልእክት አስተላልፏል። እኔ ማለት እንፈልገው የምትወዱኝ የምታደንቁኝ እኔ ከፍ እንድል የምትፈልጉ ሰዎች ከዛሬ ፍቅራችሁ ላይ ቀንሱና ነገ ሳጠፋ ይቅር የምትሉበትን ነገር አስቀምጡልኝ። ዋው ገብቶሻላ? ከባድ ነገር ባንዴ ወደድኩ ባንዴ ጠላው እድል ሊሰጥ ይገባል። ሰው ነኝ፣ ታናሽ ነኝ፣ ብዙ መንገድ አለና የሚገርም መልእክት ነው። ሁልጊዜም ያሲን እኔ በእውነት ሙሉን ሁለቱንም ክፍል ተመችቶኝ ነው ያየሁትና ገብታችሁ ይዩት። አንደኛውን የተወሰኑትን በተለይ ክፍል 1 ቪዲዮ ሰርቻለሁ፣ ተመልካች ገብታችሁ ይዩት። በሚገርም ሁኔታ ያስተላልፈው መልእክት ሁላችንም ልንጋራው የሚገባ መልእክት ነው። በተለይ ሶሻል ሚዲያ ላይ የምንቀሳቀስ በተለይ የአርት ስራ ላይ የምንንቀሳቀስ ሰዎች ልንጋራው የሚገባ መልእክት ስለሆነ ከልብ እናመሰግናለን። እድሜን እርዝም ያድርገው፣ እናመሰግናለን። አስተውሎቱ በጣም የሚገርም የሚደንቅ ነው እና ፈጣሪ ፍጻሜን ያሳምረው። ፍቅርህ የህዝቡ ፍቅር አይቀንስብህ። የምር አንድ የውጭ ሀገር ዩቱበር እንግዲህ ኒውዮርክ ውስጥ ዞር ብሎ ሰዎችን በሚጠይቅበት ሁኔታ አንዲት እንስት ኢትዮጵያዊትን ያገኛል ማለት ነው። ይቺን እንስት እንግዲህ ኢንተርቪው ያደርጋታል ማለት ነው። ኢንተርቪው በሚያደርጋት ጊዜ ያለችው ነገር በተለይ ኢትዮጵያውያንን አስቆጥቷል። Vicky. Where are you from? I'm originally from Ethiopia. How long have you been in New York City? 2.5 years. How you like it here? I love it. I'm obsessed. Why'd you move here? I moved here to become a singer, actress, and I'm a model, so. And how is all of that going so far? So far, it's going great. I'm a full-time acting and singing student, and I'm loving it. It's amazing. How much money do you spend per month living in New York City, including everything? Per month, I would say about like $35,000. How do you spend it? Rent, shopping, going out every day. Not every day, but a few times a week. Dinners, I know, like tennis, working out, spas, and yeah. And how do you make that money? I just do. You just do? Yeah. You manifest it? I manifested. Okay. Yeah. How is dating in New York City? Dating is really fun. I really love dating in New York, yeah. Okay. And how is it going so far? So far it's going great. I love it. I recommend it. I recommend for every girl. I recommend every girl to experience dating in New York City while they're still in their 20s. Yeah. If you were to give life advice to everyone that's watching, it can be anything, what would you say? Follow your dreams. Never take no for an answer. Never give up. And like. መነጋገሪያ የሆነው ጉዳይ እንግዲህ ከ35 እስከ 40 ሺህ ዶላር በወር አጠፋለሁ ብላለች እና ይቺ ሴት ደግሞ ይቺ እንስት ደግሞ እንግዲህ ውጭ ሀገር ላይ የባለስልጣን ልጅ ናት። ስለዚህ ከኢትዮጵያ እየተበዘረ ይላክላታል። ለዛ እሷም ስትጠየቅ ይመጣል፣ ከየት እንደሚመጣ በቃ ይመጣል እና ለማንኛውም ይሄ የዚች ልጅ እንግዲህ ቪዲዮ በጣም መነጋገሪያ ሆኗል ማለት ነው። እኔ የማየው አንድ ፖይንት አለ። እውነት ከ35 ሺህ እና 40 ሺህ ዶላር በጣም እኮ ትንሽ ብር ነው እንዴ! ከዚህ በላይ እኮ የተደበቀ ባንክ ውስጥ ስዊዝ ባንክ ነው የምትሉት ምናምን እዛ ውስጥ የሚደበቁ አንድና ሁለት አይደለም፣ የማይበሉት ገንዘብ ማለት ነው። ሁለተኛ ብዙ የማይበሉት ነገር አለ ባለስልጣን ሄደን ማለት ነው። ምክንያቱም ባንኩም ታንኩም በእጃቸው ነው። ስለዚህ ምንም ነገር ቢያደርጉ አይደንቅም። ሁለተኛ ነገር ደግሞ ምንም ያን ያህል የሚያራግብ አይደለም እና ያው በቃ ያለ ነው ለማለት ያህል ነው እና ለልጆቻቸው ቢያንስ ያብሏቸው፣ ያጠጧቸው፣ ጥሩ ትምህርት ቤት ያስተምሯቸው እናውቃለን። ያው እኛ ድሆች እዚህ ምናልባት እንግዲህ የድሃ እናት የምትወልዳቸው ልጆች ለጦርነት እየተማገዱ መከራቸውን እየበሉ እናት እየተራበች ያለበት ሀገር ያለ ነው። ግን ደግሞ ልጆቻቸውን እነሱ በለግጀሪ ህይወት እንደሚያኖሩ ግልጽ ነው። ለምን አኖሩ ሌላ ጉዳይ ነው። በቃ ይህን ነገር አንጠይቅ። ሁልጊዜ ለምን አዲስ እንሆናለን? የኔ ጥያቄ በቃ ሁልጊዜ ባለስልጣን ልጅ እንደዚህ እንደ በቃ እኮ አንዴ በቃ ሚሞሪያችን ካወቀ ጭንቅላታችን ከተረዳ በቃ ለምን እናነሳዋለን? መነጋገሪያ መሆን የለበትም። ከዛ በላይ የሚደረግላታል እንዴ? ምንድነው በወር 40 ሺህ ዶላር ምን አላት እንዴ? 100 ሺህ ዶላር ብትል ምን ከለከላት?
ለማንኛውም በዚህ ጉዳይ እንግዲህ ሶሻል ሚዲያው ታውቋልና እናንተስ ምን ትላላችሁ? እኔ ግን ብዙም አታካብዱ፣ ከዚህ በላይም እጃቸው ላይ ስላለ ለማለት ፈልጌ ነው። ዋናው ነገር ግን እኛ ሰላም ስጡን። እዚህ አጋጣሚ ከበደ ዘለቀው አለቃ ምናምን አልልም፣ ብቻ ሰላም ስጡን፣ ግድ የለም እንኑር፣ በጥሩ ገብተን በጥሩ እንውጣ። እናንተም ዘና በሉበት፣ ችግር የለውም። ሀገራችሁን ግን ተቀቡ ለማለት ያለው ጽዮን ወይም ደግሞ የሳሚ እናት በመባል ቲክታክ ላይ የምትታወቅ ቲክታከር እንግዲህ ጥቃት እየደረሰብኝ ነው፣ ማስፈራሪያ ዛቻም እኔም ልጄ ላይ እየደረሰ ነው፣ ይሄ ጉዳይ ህዝብ ይወቅልኝ ብላ አጋርታ ነበር። ይህን ተከትሎ ሰይፉ እንግዲህ ደውሎላት ነበር እና ያስፈራራኛል በማናጀሩ በኩል ምናምን እና በቃ ህፃን ልጅሽን ማሳደግ አትፈልጊም ምናምን ነው የሚለው። በስራ አጋጣሚ ነው ያወቅኩት፣ ግን በቃ አቢዩዝ ያደርገኝ ነበር በጣም እና በጣም ትልቅ ይሄ ሚዲያ ላይ ምናምን ትልቅ ስም ነው ያለው፣ በቃ የተከበረ ስም ነው ያለው ምናምን። ማንም ሰው እንደዚህ ሊጠረጥረው የሚችለው አይነት ሰው አይደለም። ግን በቃ ሌላ ፐርሶናሊቲ ነው ያለው ምናምን። እኔም ደግሞ ስቀርበው እንደ ጥሩ ሰው ነበር መጀመሪያ ያቀረብኩት። ያው በስራ አወቅኩት። ከዛ ደግሞ ባለው ባክግራውንድ ጥሩ ሰው ነው በሚል ነበር የቀረብኩት። ግን በጣም እንደዚህ በተገናኘው ቁጥር በጣም አቢዩዝ ያደርገኛል ምናምን። ከዛ አሁን ደግሞ እነዛን ነገሮች እንዲያቆም ለሴት ልጅ በአጠቃላይ በእኔ ምክንያትም ሌሎች ሴቶችንም እንደዚያ የሚያደርግ ከሆነ ማቆም እንዳለበት፣ ሴት ልጆችን እንደዚህ አቢዩዝ ማድረግ እንደሌለበት ምናምን ስነግረው ማናጀሩ ደወልና ልጅሽን ማሳደግ ከፈለግሽ አርፈሽ ቁጭ በይ አይነት ነገር፣ በቃ እንደዛ አይነት ማስፈራሪያ ሲያደርጉኝ ፈራውና ፖስት አደረግኩት የቪዲዮ። ምንድን ነው የጸብ መነሻ ነበረ ወይስ? የጸብ መነሻ ነበራችሁ ሲሆን ምንም አይነት የጸብ መነሻ አልነበረንም። ግን እንደነገርኩ የጸብ መነሻ አይኖራቸውም አይኖራቸውም፣ እኔ አንድ ነገር ማለት የምፈልገው ነገር ምንድን ነው፣ ሴት ልጅን እንግዲህ ማስፈራራት አዲስ አይደለም። ችኛዋ ታዋቂ ስለሆነች እንግዲህ ህዝብም ስለሚያውቃት አቤት አለች ማለት ነው። ከመጠቃቷ በፊት ጥሩ ነው፣ ግን ልክ አይደለም። አንድም በሌላ መንገድ ሴቶች እህቶቻችንን መከራ የምታበሉ ወንዶች እባካችሁን የራሳችሁን እህት ነው እና መከራ የምታበሉት እናስተውል ለማለት ያህል ነው ያለኝ ስሜት። ግን ወደ እሷ ስመጣላችሁ ያው እኮ ግልጽ ልታረግ አትችልም። ምናልባት የተጋጩበት ጉዳይ ይኖራል። በስራ ምክንያት ተገናኝተዋል፣ ምንም አይዋሽም። ግን አሁንም ቢሆን ጥንቃቄ አድርጊ። ምክንያቱም ይሄ ጉዳይ ከወጣ ያው ታጋልጠኝ ነው የሚለው ነገርም ፍራቻ ስለሚሰማው ሊያጠቃኝ ስለሚችል አሁንም ቢሆን ጥንቃቄ ማድረግ ይጠበቅብሻል ብዬ ነው የማስበው። በህግ መሄድ ባለብሽ መንገድ ሄደሽ መብትሽን ማስከበር መቻል አለብሽ። አንቺ ሞተሽ ልጅሽም ባዶ ብቻውን የሚቀርበት ምንም ምክንያት የለም። አድርገው ፈጣሪ እንዲያደርገው አይደለም። ግን ክፉ ሰዎች ክፉ ናቸው። በተለይ ታዋቂ ናቸው፣ ገንዘብ አላቸው ብለን ዝናቸውን፣ ፌሳቸውን፣ መልካቸውን አይተናቸው ወይ ሲያሳዝን ወይ ጥሩ ነገር ምናምን ጥሩ ሰው ነው ምናምን ብለን የምንቀርባቸው ሰዎች አደገኞች ናቸው። ተጠንቀቁ። እናንተ ፎቶ ለመነሳት እንደምትሮጡ እና እነሱ ስር እንደምትደበቁ ሄዳችሁ የምታስቡት ነገር የለም። ጭፍን ናችሁ እና የሚያልፍላችሁ በአንዴ ብሎ ህይወት የሚያልፍላችሁ ይመስላችኋል። ሄዳችሁ ትወሸቃላችሁ። ከዛ ደግሞ ችግር ይፈጠራል እና ጥንቃቄ አድርጉ፣ በተለይ ሴቶች ማለት ነው። እና ከዛ በኋላ በአንድም በሌላ መንገድ ለስም ነው የሚጠነቀቀው። አንቺን ለማጥቃት የሚያስበው እኔ ሚስጥሬን ካወጣ ይችላል። ምክንያቱም አንድ ታዋቂ ሰው ምግቡ፣ መጠጡ ፊቱ ነው፣ ህዝቡ ፊት መቅረቡ ነው፣ አመኔታ ነው። ስለዚህ ያንን ነገር እንዳታጠፊበት፣ ሚስጥሩን እንዳታውጪበት ሊያጠፋሽ ይችላል እና ለሱ አይደለም ይህን ምልክት ማስተላልፈው። ታዋቂ ሰው ነው ብላችሁ ጥሩ ሰው ነው ብላችሁ ከውጭ ገምታችሁ ሄዳችሁ ለምትወሸቁና ፎቶ ሰልፊ ለመነሳት ግር ብላችሁ ለምትሄዱ ሰዎች ጥንቃቄ አድርጉ ለማለት ፈልጋለሁ። አንቺን ግን እግዚአብሔር ይጠብቅሽ። እንግዲህ ይህን ጉዳይ በህግ እንድትጨርሺው ነው ያለኝ ስሜቴ ነው። ወደ ቀጣይ ቪዲዮችን ስናልፍ እሸቱ እናገኛለን። እሸቱ እጅግ በጣም በሚያሳዝን መልኩ እንግዲህ በተለይ ጥሪ ካቀረበ በኋላ እና ጆይን አድርጉ፣ ሜምበር ሁኑኝ፣ አግዙኝ፣ ሰራተኞቹ ማባረር አልፈልግም፣ ስራዬን በተሻለ ኳሊቲ መቀጠል እፈልጋለሁ ባለበት ቅጽበት ብዙ ከነሱ የማይጠበቅ
እንዲህ ነው ብላችሁ የማትጠብቁ ሰዎች እንግዲህ ትችት ጀምሮ እሸቱን እየከተከቱት ይገኛሉ። መክተፊያ ላይ አስቀምጠው ማለት ነው። እና ይህም ደግሞ የሚከተክቱበት ምክንያት የትኛው ነው ካላችሁኝ እንግዲህ እሸቱ የቤተክርስቲያን ስራዎችን ሲሰራ ነበረ። የቤተክርስቲያን ስራዎችን ሲሰራ አሁን እንደሚናገረው ከሆነ በንጹህ ሕሊና እንደሰራ እና ያለምንም ገቢ ያለምንም ኮሚሽን ያለምንም አድቫንስ እንደሰራ ነው እየተናገረ ያለው። እኔም የማምነው እሸቱን በዚህ ልክ ነው። ኮሚሽን ከቤተክርስቲያን ይቀበላል ብዬ ከማላምናቸው ሰዎች አንዱ እሸቱ ነው። ነገር ግን ከዚህ በፊት ከባምቢ ሀበሻ ጋር በነበረው ጸብ እሱ ምንም መልስ ባይሰጥም ከቤተክርስቲያን ትበላለህ ብላ ስሙን ስታጠፋ ምንም መልስ አልሰጠም። ይህንን መልስ ለመስጠት ዘገይቷል። ምንም ጥያቄ የለውም። ቀድመ ብትሰጥ ጥሩ ነበር ቢጠራ። አሁን ምክንያቱም ለሁለት የተከፈለ ሰው ስለሆነ ለአንተ የተሰለፈው ማለት ነው። አሁንም ቢሆን እንግዲህ ጥሪ አቅርበዋል። ይህንን ጥሪ እንስማ። ጥሪ ያቀረበው መልካም ስራ ለሰራላቸው ለቤተክርስቲያን፣ ለመቄዶንያ፣ ለብዙ ሰዎች ውጡና ተናገሩ፣ ውጡና እውነቱን ተናገሩ፣ እኔ ኮሚሽን አልወሰድኩም ብሎ ተናግረዋልና ይህንን ነገር ዘግይቶ ቢሆንም የተናገረው ግን ደግሞ በጣም ደስ ብሎኛል። ቪዲዮ ልጋብዛችሁ። $6.1 ሚሊዮን ዶንኪ ቲዩብ ሰብስቧል። ለአሜሪካው ገዳም ኮሚሽን ነበረው፣ ሼር ነበረው፣ ተከፍሎታል። ዶንኪ ቲዩብ ብፁዕ አቡነ በርናባስ ሰቆጣ ከ10 ሚሊዮን ብር በላይ በአካውንት 31 በሬ አንድ መኪና ሙሉ እህልና ልብስ ሰቆጣ ድረስ መተን ስናደርስ ለዶንኪ ቲዩብ ከፍለዋል። ስንት ብር ከፍለው ይሆን? የኢትዮጵያ ቀይ መስቀል ማህበር ቦረና ላይ የ8 ሚሊዮን ብር እህል ስናከፋፍል ዶንኪ ቲዩብ ኮሚሽን ተከፍሎታል። የደብረ ሊባኖስ አባቶች ከ34 ሚሊዮን ብር በላይ እህል ተገዝቶ ለገዳሙ ሲገባ ለዶንኪ ቲዩብ ስንት ብር ከፍላችሁ ይሆን? ስንት ብር ኮሚሽን ከፍላችኋል? ለዶንኪ ቲዩብ የከፈላችሁት ነገር አለ? አካውንታችን ውስጥ ያስገባችሁት ገንዘብ አለ? እውነት ነው። ብፁዕ አቡነ ቀውስጦስ በተገኙበት ትልቅ የምሳ ግብዣ ተደርጎ ለኔና ለባለቤቴ ካባ ልብሳችሁናል፣ ገድለ ተክለ ሃይማኖት ሸልማችሁናል፣ ለሰራተኞችም ገድለ ተክለ ሃይማኖትና ነጠላ ሸልማችኋል። ከዛ ውጪ ግን እውነታው ምንድነው? እስቲ የኢትዮጵያ ሕዝብ ይወቀው። የጥቁሯ ማርያም ካህናት መተው እዚህ ድረስ እውነቱን ተናግረው ሄደዋል። በጥቁሯ ማርያም ቤተክርስቲያን ስራ ዙሪያ ዶንኪ ቲዩብ ድንቡሎ ሳንቲም አልተከፈለውም ብለው ተናግረው ሄደዋል። በዚህ አጋጣሚ የምወደውን ማከብረውን ብንያምንም እጠብቃለሁ። ከመቄዶንያ ከ150 እስከ 200 ሚሊዮን ብር በ3 ቀን ሰብስበናል። ታዲያ ዶንኪ ቲዩብ ኮሚሽን ተከፍሎታል? ፐርሰንት ተይዞለታል? በክፍያ ደረጃ ለዶንኪ ቲዩብ የተከፈለ አንድ ብር አለ? እጠብቃለሁ። ወንድሜ ብንያም ዶክተር ብንያም በለጠንም እጠብቃለሁ። ይሄ እንዲወራ አሁን ላይ የምፈቅደው ለምንድን ነው ካላችሁ ዶንኪ ቲዩብ ቀጣይ ለሚሰራው ስራ ሰዎች እምነት እንዳያጡ የሚሰጡት ገንዘብ ምን ላይ እንደሚያድር እንዲያውቁ ስንት ብር ሰጣችኋል? ተተኪ ወጣቶች ደግሞ ከስር የሚመጡ ወጣቶች ደግሞ ሚዲያ ላይ ማገልገል ሲባል እንዴት ነው የሚገለገለው የሚለውን እንዲረዱ ነው እና እጠብቃለሁ። አሁን እውነቱን ወጥተው ካልተናገሩ መግለጫ ካልሰጡ በትክክል ኮሜዲያን እሸቱ ገንዘብ ተቀብሏል ማለት ነው። ማረጋገጫው እሱ ነው። ይሄንን ቪዲዮ ሪከርድ አድርጋችሁ ለሚመለከታቸው አድርሱልን። ይሄንን ቪዲዮ ሼር አድርጉልን። ከኢትዮጵያዊ ጃንደረባ ትውልድ መግለጫ እንጠብቃለን። ከመቄዶንያ መግለጫ እንጠብቃለን። ከብፁዕ አቡነ ቴዎፍሎስ መግለጫ እንጠብቃለን። ከብፁዕ አቡነ በርናባስ፣ ከብፁዕ አቡነ ዲሜጥሮስ፣ ከለንደን ጸራ ጽዮን ቤተክርስቲያን በትክክለኛውና በተገቢው ቋንቋ፣ ከጥቁር ውሃ ማርያም፣ ከደብረ ሊባኖስ በቪዲዮ የተደገፈ መግለጫ፣ በደብዳቤ የተደገፈ ማረጋገጫ እንጠብቃለን። ለዶንኪ ቲዩብ ስንት ብር ተከፍሏል? ኮሚሽን ስንት ተሰጥቷል? በፐርሰንት ስንት ብር ሰጥታችኋል? ዝም ስትሉ ዶንኪ ቲዩብ ገንዘብ ተቀብሏል ማለት ነው። ማረጋገጫ ነው። ዶንኪ ቲዩብ ካልተከፈለው ወደ ኮሜዲያን እሸቱ የገባ ክፍያ ኮሚሽን ፐርሰንት ከሌለ ቪዲዮ እንድትሰሩ ደብዳቤም እንድትሰጡን እንፈልጋለን። ለምንድን ነው እውነቱን የማትናገሩት? ይሄ ሁሉ የስድብ ውርጅብኝ ለወራት ሲወርድ
እሺ ዝም አላችሁ። እሺ ይሁን። እሱ ድርጅቱ ሊዘጋ ነው 31 ሰራተኛ ላባረር ነው ስል አይዞ አይባልም? አይዞ ችግር የለውም 31 ሰራተኛ ቢባረር ማለት ነው። ይብቃኝ። ለማንኛውም ሌላ ነገር ውስጥ አልግባ። የሰራ ሰው መከራ እንደሚገጥመው እናውቃለን። የሚሰራ ሰው ሁልጊዜም ከጀርባው የሚጎትት ይኖራል። ጠንክረው የሚገፉ ሁልጊዜም ይበረታሉ እና የምር ማለት ነው ብዙ ወጣት ተራግፏል በበጎ ስራ ላይ። እኔ እንኳን ማለት ነው እኔ እንኳን በደረሰብኝ የስሜት የሞራል የብዙ ነገር ጉዳት በቃኝ ብዬ ወጥቻለሁ በአንድ ልጅ ስራ ማለት ነው። ይህን ያህል በጎ ስራ ሰርቶ ይህን ያህል ለቤተ ክርስቲያን ሰርቶ እሸቱ ከጎንነን አለማለት በጣም ንፉግነትና በደልም። በዚህ ልክ እሱ ደፍሮ ወጥቶ ማን ምን ይለኛል ሳይል እኔ ከዚህ በፊትም ብያቸዋለሁ። ሰራተኛ አባሮ እኮ እሸቱ እኮ ብቻውን መቀጠል ይችላል አለው። እናንተ የምትሉትም ነገር አለው። ዘና ብሎ መኖር ይችላል። ግን ሰራተኞችን አላባረረ ስራ ልቀጥል የት ናችሁ ከጎኔ ናችሁ ስላለ በዚህ ልክ ልትከተክሉት አይገባም። እንደውም መጋለጥ ያለባቸው በኮሚሽን የሚሰሩ ቤተክርስቲያንን የዘረፉ በግማሽ ኮሚሽን ተቀብለው ቤተክርስቲያን ላይ የነገዱ ሰዎች አጋልጡ። እሸቱ የበላው ነገር ካለ እንደዚህ ወጥቶ አይናገርም። እናም ደግሞ አባቶቻችን ከጎኑ እንድትቆሙና ሐቁን እንድታወጡ እንፈልጋለን። ይህንን ነው ማለት የምፈልገው። እሸቱ ሁልጊዜም እንደምለው ከጎንህን የፈለገ ነገር በምንችለው በሚዲያም ይሁን በከጎንህን በቃ። ምክንያቱም እሸቱ በምንም ታምር መከፋት የሌለበት ሰው ቢኖር እሸቱ ነው። የብዙዎችን እንባ ያበሰ ሰው እንባው እንደዚህ ሊያቀር አይገባም እና ስለዚህ እናንተም ሄዳችሁ ጆይን አድርጉ። ከጎኑ እንድትቆሙ እፈልጋለሁ። ነገሩን መጥራት አለበት፣ ይፋ መውጣት አለበት። አባቶቻችንም ጥሪያችሁን ተቀብላችሁ መቄዶንያም ጭምር መልስ እንድትሰጡ እንጠብቃለን ማለት ነው። እኛንም አሳድጉን። ለፍተናል፣ ሰርተናል። ግን ደግሞ ብዙ ድቆሳዎች፣ ብዙ ግፍተራዎች ደርሶብን ዛሬ ላይ እንደ አዲስ ቁጭ ብለን ይኸው ለሰሩ ሰዎች እያወራን ያለ ነው እና ሰብስክራይብ አድርገው ውጣ። ምንም አትጎዳም እና ሰብስክራይብ ያደረጋችሁ ውጡ። ከቻላችሁ ደግሞ ሱፐር ታንክስ ላይ ደግሞ ጊፍት ስጡን፣ ሜምበሩ ነው። እኛንም ተቀላቀሉን። ወጣቶችን እንደግ ማለት ነው። እኛም በስራችን ሌሎችን አምጠን እናሰራ። እሸቱ ብቻ አይደለም ግዴታ ያለበትና ሰራተኛ በመቅጠርም በምንም። ስለዚህ ምቀኞች ባካችሁን ዝም በሉ ለማለት ፈልጋለሁ። የምቀኞችን ቪዲዮ ለብቻ ይዤላችሁ እመጣለሁ። ለምን እንዴት እንዳሉ እናያለን ማለት ነው። እና ለማንኛውም የዛሬ ፕሮግራማችን ይህን ይመስል ነበረ። ወዳችኋለሁ፣ አከብራችኋለሁ። ሀሳብ አስተያየታችሁን ጻፉልኝ። መልካም ቆይታ